አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅድስት ድንግል ደማሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነትም ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ሊደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንን ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንን ሄዱ። በመኮንን ፊት ክብር ይግባውና በጌታችን ታመኑ። መኮንንም ይዞ ጽኑ ስቃይን አሰቃያቸውና ወደ ወይን ቤት ጨመራቸው። ከጥቂት ቀኖች በኋላ ከዚያ ወጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ተከትላቸው ነበረ። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባታዘዙትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደማሞን ነገሩት። እንዲሁም ባልንጀራ የሆነ የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበረ። የተረፈውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷን እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷም ወደ መኮንን እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰናባበቷት። ጽንፍ ከሚባል ሀገር ወጣች። ወደ ሀገር ዕፃም ደርሳ መኮንንን ተገናኘችው። ከቅዱስ ዋርስኖፍ እና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊውም አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። እንዲሁም እሊያ ቅዱሳን ደናግልም ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊል ተቀበሉ። ቅድስት ደማሞንን ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚያም ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን የፈወሳት ነበረ። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ውጭ በወጣት ጊዜ ሴቶች ሁሉ እያለቀሱ ከበቧት። እርሷ ግን ፈጽማ ደስ ይላት ነበረ። ራሷን በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚችም ቀን የሰማዕት አቅሊሞስ የአባ ነአንና የእስካ የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ይኖር ለዘላለሙ አሜን። ዳግመኛም በዚህች ዕለት ከክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምዕመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ ቤተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያች መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃ ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። ለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አደራ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምኅፀንዱ ከዘልፈ ለእለ አነብብቶ ከዜኔቴ መጽሐፈ እንተ ርእሰከ እግዚኦ ጸዲቀ ወኩፈ እምእላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ በይዘቲ መካን እስከ ደገ ሊቅ
ወንዑስ ሕፃን ለጻፎ በክርታስ ወለዘአጻፎ እንዘይደርስ ወለዘአምቦ ለዘተርጎሞ ሐዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አርቂተ ኩሎ አምባስ ወሬ ማረነ ኢየሱስ ክርስቶስ። በቅዱሳኑ ጸሎት ጠብቀን በረከታቸውን ከኛ ጋር ትኖር ኦ አምላክነ በከመ ትርከብ ወአኮ በከመ አምሳነ አቡነ ዘበሰማያት